በጂኦፖለቲካዊ ሽኩቻ የተዳከመው የአፍሪካ ሰላም አስከባሪ። ሰላም እንደውላችኋል ክብራትና ክብራን የተፎክስ ቤተሰቦች፣ የዕለቱን ዜና ይዘላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ ማድረጋችሁን አዘንጉ። በጂኦፖለቲካዊ ሽኩቻዎች የተዳከመው የአፍሪካ ሰላም አስከባሪ። በጂኦፖለቲካዊ ሽኩቻዎች፣ በፖለቲካ አለመግባባትና በከባድ የገንዘብ እጥረት ሳቢያ የባለብዙ ወገን ሰላም ማስከበር ስምሪቶች ከዚህ ቀደም ታይቶ ለማያውቅ ቀውስ መዳረጋቸውን የስቶክሆልም ዓለም የሰላም ምርምር ኢንስቲትዩት SIPRI ጣው አዲስ ሪፖርት አስታውቋል። ተቋሙም የማሽቆልቆል በዓለም አቀፍ ደረጃ በተለይም ከሳህራ በታች ባሉ አፍሪካ ሀገራት የግጭት አያያዝ ጥረቶች አደጋ ላይ እንደሚጥል አስገንዝበዋል። ግንቦት 21 ቀን 2018 የሚከበረው የዓለም አቀፍ የተባበሩት መንግስታት የሰላም አስከባሪዎች ቀንም አስቀድሞ ይፋ የሆነው ይህ ትንተና ባለብዙ ወገን የሰላም ማስከበር ስራዎች ላይ የተሰማሩ ሰራተኞች ቁጥር እስከ 2018 ዓ.ም ማብቂያ ድረስም ወደ 78633 ዝቅ ማለቱ አመላክቷል። ይህም ካለፈው ዓመት ጋር ሲነጻጸር የ17 በመቶ ቅናሽ ያሳየ ሲሆን ቢያንስ ባለፉት 25 ዓመታት ውስጥም የተመዘገበው ዝቅተኛ ደረጃ ነው ተብሏል። የስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት የአሁኑ አካሄድ ከቀጠለ እንደ ተባበሩት መንግስታት የድርጅቱ ያሉ ተቋም በዓለም አቀፍ ግጭት አያያዝ ሂደት ላይ ውስጥም ሙሉ በሙሉ በሚባል ደረጃ ከአገልግሎት ውጭ የሚሆኑ አደጋ ሊገጥማቸው እንደሚችል አስጠንቅቀዋል። ከሳህራ በታች ያሉ የአፍሪካ ሀገራት በ2018 ዓ.ም ለዓለም አቀፍ የሰላም ማስከበር ስራዎች ዋነኛ መድረክ ሆነው የቆዩት ሲሆን ከአውሮፓ ጎን ለጎን 18 ተልእኮዎችን አስተናግደዋል። እንዲሁም ከጠቅላላው የሰላም አስከባሪ ኃይል ውስጥም ወደ 3/4 የሚጠጋው የተሰማራው በ5 ተልእኮዎች ላይ ብቻ ሲሆን እነዚህ ውስጥም 4ቱ በአፍሪካ የሚገኙ ናቸው። በቅርቡም ከተመዘገበ ጉልህ ክንውኖች መካከል ቀደም ሲል የነበረው የአፍሪካ ህብረት በሶማሊያ የሽግግር ተልእኮ ATMISም የተካውና 16 አባላት ያሉት የግብጽ መከላከያ ሰራዊት ያካተተው የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልእኮ AUSSOM ስምሪት መጀመር ይገኝበታል። ተልእኮ የተመሰረተው ኢትዮጵያ በ2016 ዓ.ም ከሶማሌላንድ ጋር የተፈራረመችውን የወደብ አጠቃቀም የመግባቢያ ሰነድ ተከትሎ በኢትዮጵያና በሶማሊያ መካከል ዲፕሎማሲያዊ ውጥረት በነገሰበት ወቅት ቢሆንም ሁለቱ ሀገራት በ2018 ዓ.ም ልዩነታቸውን ወደ ጎን በመተው ጸጥታ ትብብራቸው ለማደስ ተስማምተዋል። የካቲት 2017 ዓ.ም የሁለቱ ሀገራት ከፍተኛ ወታደራዊና ደህንነት ባለስልጣናት በሞቃዲሾ ካደረጉት ውይይት በኋላም በአፍሪካ ህብረት የሶማሊያ ድጋፍና ማረጋጊያ ተልእኮ ጥላ ስር የኢትዮጵያ መከላከያ ሰራዊት ANDF ወታደሮችን ስለማሰማራትና ማዕቀፍ መስማማታቸውን ኢትዮጵያና ሶማሊያ አስታውቀው ነበር። ይህ ውይይት የተካሄደው ጠቅላይ ሚኒስትር ዶክተር አብይ አህመድና የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በአፍሪካ ቀንድ ቀጠናዊ ጸጥታና መረጋጋት ላይ ትኩረት አድርገው አዲስ አበባ ውስጥ ከተወያዩ ከጥቂት ጊዜ በኋላ ነበር። ይሁን እንጂ ተልእኮ አሁንም ከፍተኛ ፋይናንስ አለመረጋጋት እየገጠመው ይገኛል። መስከረም 2018 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝዳንት ሐሰን ሼክ መሐመድ የኬንያው ፕሬዝዳንት ዊሊያም ሩቶና የጅቡቲ ፕሬዝዳንት ኢስማኤል ኡሜር ጌሌን ጨምሮ ቀጠናው መሪዎች የተመድ አፍሪካ ህብረት የውጭ መጋራት ሜካኒዝም ተግባራዊ ለማድረግ መዘግየቶች ማጋጠማቸው አፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልእኮ ገንዘብ ድጋፍ ለመወያየት ኢትዮጵያ ውስጥ ተገናኝተው ነበር። ምንም እንኳን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቆየት ብሎም የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልእኮን ጊዜ እስከ ታህሳስ 2019 ዓ.ም ቢያራዝምም ቀጣይነት ያለው ገንዘብ እጥረት እንዳለ በማስጠንቀቅም ዓለም አቀፍ አጋሮች አስተማማኝ ፋይናንስ ድጋፍ እንዲያደርጉ አሳስበዋል። ኢትዮጵያ በጎረቤት ሶማሊያ አልሸባብ ታጣቂዎች መኖር ለብሔራዊ ደህንነቷ ስጋት መሆኑ አሁንም የምታምን ሲሆን ቡድኑ እንደገና ለማንሰራራት የሚያስችለውን ማንኛውም ምቹ ሁኔታ እንዳያገኝ የምታደርግ ጥረት እንደምትቀጥል ማስታውቃለች። የፖለቲካ መከፋፈልና የገንዘብ እጥረት ያሳደረው ተጽዕኖ ከፍተኛ መሆኑ የተነገረ ነው። እንደ አፍሪካ ህብረት፣ የምዕራብ አፍሪካ ሀገራት ኢኮኖሚ ማህበረሰብ ኢኳስ እና በአውሮፓ ደህንነትና ትብብር ድርጅት OSCE ያሉ ተቋማትን በፖለቲካ መከፋፈልና በገንዘብ እጥረት ሳቢያም የሰላም ማስከበር ስራዎች ለማስቀጠል ከጊዜ ወደ ጊዜ እየተቸገሩ መሆናቸው አዲሱ ሪፖርትም ገልጸዋል። ከፍተኛ ተመራማሪ የሆኑት ዶክተር ክላውዲያ ፔፈር ክሩዝ ቀጠናው ድርጅቶች ስኬታማ የተቀናጀ ሰላም ግንባታ በተመለከተ ቁልፍ አቅም ያነሳቸዋል። እንዲሁም እንደ ተመድ ሁሉ በገንዘብ እጥረትና ስምምነት ላይ መድረስ ባለመቻላቸው ይቻገራሉ ብለዋል። ሪፖርቱ በኢትዮጵያ ዓለም አቀፍ የስራ ማስከበር ስራ ላይ ያላት ቀጣይ ያለውን ሚና አመላክተዋል። ወታደሮቿ ስምሪት በ2004 ዓ.ም ከነበረበት ከ8300 በላይ የሰው ኃይል 2018 ዓ.ም ወደ 3446 ከፍተኛ ሁኔታ ቢቀንስም ኢትዮጵያ በ2018 ከዩጋንዳ
ዩጋንዳ፣ ሩዋንዳ፣ ቡሩንዲና ኬንያ ጋር በመሆን ዓለም አቀፍ የሰላም ማስከበር ስራዎች ወታደራዊ ሰራተኞችን ከዓለም ቀዳሚ 10 ሀገራት ተርታ መሰለፏን ቀጥላለች። ከ2006 ዓ.ም ወዲህ በተመድ የሚመራ ሰላም ማስከበር ስራ እንዳልተፈቀደ SIPRI የጠቆመ ሲሆን ይህ በጸጥታው ምክር ቤትም ውስጥም ያለው ጥልቅ መከፋፈል የሚያንጸባርቅ ነው ሲል ገልጿል። የተመድ ሰላም ማስከበር ተልዕኮ 2018 ዓ.ም ወደ $2 ቢሊዮን የሚጠጋ ገንዘብ እጥረት ያጋጠማቸው ሲሆን ይህ በርካታ ስምሪቶችን ሰራተኞች እንዲቀንሱና እንቅስቃሴያቸውን እንዲገድቡ አስገድዷል። እዚህ መሰናክሎች ቢኖሩም ለዓለም አቀፍ የሰላም ማስከበር ስራ ሰፊ ዓለም አቀፍ ድጋፍ እንዳለ ሪፖርቱ ያሳያል። ሚያዝያ 2018 ዓ.ም የአውሮፓ ህብረት ተልዕኮ 75 ሚሊዮን ዩሮ ድጋፍ ማድረጉ ያረጋገጠ ሲሆን ይህ AUSSOM ትልቁ ፋይናንስ ድጋፍ ሆኖም ተመዝግቧል። ነገር ግን SIPRI ቀጣይነት ያለው የፖለቲካ ቁርጠኝነትና አስተማማኝነት ፋይናንስ ከሌለ ለግጭቶች የሚመጡ ዓለም አቀፋዊ ምላሾች ከተቀናጁ ዓለም አቀፍ ማዕቀፎች ይልቅ በሀገራዊ ፍላጎቶች ወደሚመሩ አንድ ወገን ወይም ጊዜያዊ ሄዴክ ወታደራዊ ዝግጅቶች ሊቀየሩ እንደሚችሉ አስጠንቅቋል። ይሁን እንጂ ተልዕኮ አሁንም ከፍተኛ ፋይናንሳዊ አለመረጋጋት እየገጠመው ይገኛል። መስከረም 2018 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሬዝዳንት ሐሰን ሼክ መሐመድ የኬንያው ፕሬዝዳንት ዊሊያም ሩቶና የጅቡቲ ፕሬዝዳንት ሱማኤል ኡሜርጌሌ ጨምሮ ቀጠናዊ መሪዎች የተመድ አፍሪካ ህብረት የውጭ መጋራት ሜካኒዝም ተግባራዊ ለማድረግ መዘግየቶች በመገጠማቸው AUSSOM የገንዘብ ድጋፍ ለመወያየት ኢትዮጵያ ውስጥም ተገኝተው እንደነበር ይታወቃል። ምንም እንኳን የተባበሩት መንግስታት ድርጅት ጸጥታው ምክር ቤት የቆየ ብሎ AUSSOMን ተልዕኮ ጊዜ እስከ ታህሳስ 2019 ቢያራዝምም ቀጣይነት ያለው ገንዘብ እጥረት እንዳለ ማስጠንቀቅ ዓለም አቀፍ አጋሮች አስተማማኝ ፋይናንሳዊ ድጋፍ እንዲያደርጉ አሳስበዋል። የኢትዮጵያ በጎረቤት ሶማሊያ አልሸባብ ታጣቂዎች መኖር ለብሔራዊ ደህንነቷ ስጋት መሆኑ አሁንም የምታምን ሲሆን ቡድኑ እንደገና ለማንሰራራት የሚያስችለውን ማንኛውም ምቹ ሁኔታ እንዳያገኝ የምታደርገውን ጥረት እንደምትቀጥልም አስታውቃለች። ክቡራትና ክቡራን የፎክስ ቤተሰቦች የዕለቱን ዘገባ በዚህ ጨረስን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።